ሰው ለስሜቱ ቅድሚያ ለሃይማኖቱ ቀጥሎ ከሰጠ ኪሳራ ነው። ከምንም በላይ ሃይማኖት ይበልጣል። ሃይማኖት ከሀገርም በላይ ነው። እመኑኝ፣ ከእናት ከአባት በላይ ነው። እነዚህ ሁሉ ነገሮች እኛ ከመምጣታችን ብንኖርም ባንኖርም እምነት ከሌለን የትም ብንኖር ጥቅም የለው። ሀገር የሚያሳጣን ሀገር ያለ እምነት የሚያኖረን ከሆነ ኪሳራ ነው። ስለዚህ ለሰው ቅድሙ ዋናው ነገር ሃይማኖት ነው። ሃይማኖት ሰጥ እዚህ ጥይቅ ትይት ለዘይ ሰፋዋ ሃይማኖት ለባለ ተስፈኛይቱ የተረዳች ናት። ቅድሚያ ድርድር አይሰጥም በሃይማኖት። በሃይማኖታችን ምክንያት የምንሰጠው ድርድር የለም። ለዚህ እኮ ነው አንዳንድ ኑፋቄዎች ሲነሱ ስራችን የሚገተረው። እንዳይነቅሉን ስለምንጠብቅ እኮ ነው። የምናከብራቸው ሰዎች ሲስቱ ስተው ሊያስቱን፣ ከስረው ሊያከስሩን፣ ጠፍተው ሊያጠፉን ሲፈልጉ እንበሳጫለን። ምክንያቱም እኛ አቤል የተከለን ዛፎች ነን። እግዚአብሔር ከመነቀል ይሰውረን። የተማረክንበትና የተንበረከክንበት የነጩ ዓለም ሲጽፈው ነው ለኛ ልክ የሚመስለን። ግዕዝ የከበረው ነጮቹ ካከበሩት በኋላ እኮ ነው ኢትዮጵያ ውስጥ ትንሽ ቀና ቀና ያለው። ካናዳ ዩኒቨርሲቲ ቶሮንቶ የግዕዝ ኢንስቲትዩሽን ተቋቁሟል ሲባል አሃ እቺ ግዕዝ አሉ። ፓርላማ ላይ ተቀምጠው እንኳን ግዕዝን የተቹ ያልታደሉ ሰዎች አሉ። በቺካጎ ዩኒቨርሲቲ ትልልቆቹ ብራና መጻሕፍት እዛ እንዳሉ አይናማው ሊቅ የቤተ ክርስቲያናችን አባት የነበሩ ፕሮፌሰር ጌታቸው ኃይሌ ጽፈው ቴክስቶቹን ኤዲት አድርገው አቅርበውልናል። በረከታቸው ይደረብን። መቼም ኮራጆች ነን። ፎርጎትን ቡክስ ኦፍ ዘ ባይብል አፕሊኬሽን ነው፣ ጻፉት፣ ሞባይላችሁ ላይ ጫኑት። ፍሪ ፎርጎትን ቡክስ ኦፍ ዘ ባይብል የሚል ወይንም ዘ ሎስት ቡክስ ብላችሁ ኦፍ ዘ ባይብል በሉ። ተረፈ ገድልና ድርሳናት አስፈላጊ መሆናቸውን እዛ ጋር ስትደርሱ ታውቁታላችሁ። ተጽፈው ተተርከው ታገኟቸዋላችሁ። ቤተ ክርስቲያን የምትተርከው በሙሉ እንደዚሁ ከመንገድ ላይ ያገኘችው እንዳልሆነ ታገኙታላችሁ። በምድር ላይ የታሪክ መዛግብት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት፣ ትልቋ የታሪክ ጎተራ። አቤቱ በመንግስት በመጣ ጊዜ አስበን። ዘወትር ስንቀድስ ቅዳሴያችን ላይ አለ። ወንበዴ ለሆነው ለኛ፣ አስቸጋሪ ለሆነው ለኛ፣ ማይተባችን ለላላው ለኛ፣ እንደ ባንዲራ ጠዋት ተሰቅሎ ማታ ለሚወርድ እምነት ላለን ለኛ፣ እንደ ዓመት በዓል ቄጠማ ተጎዝጉዞ ለሚደርቅ ሰብዕና ላለን ለኛ፣ ለጊዜው ብቻ የሚታይ እንደ ጤዛ የወዛ ክርስትና ላለን ለኛ፣ እየረገፍን ላለነው ለኛ አቤቱ በመንግስት በመጣ ጊዜ አስበን የሚለው ጸሎት አያስፈልገንም? ወንድሞችና እህቶች፣ የት እንደምንወድቅ ግራ ለገባን ለኛ፣ ሆዳችን አምላካችን ክብራችን በነውራችን ለሆነው ለኛ፣ ሐሳባችን ምድራዊ ለሆነው ለኛ፣ ዝና ማይተባችንን ለሚያላላብን ለኛ፣ የምግብ ሽታ ጾማችንን ለሚያፈርስብን ለኛ አቤቱ በመንግስት አስበኝ ለማለት ያስፈልገናል። ብቻችንን አንችልማ፣ ተበላሽተናላ፣ ተዛንፈናላ፣ መንገድ ጠፍቶብናል። ስለዚህ እግዚአብሔር ያስፈልገናል። ብቻችንን አንችለውም። የዚህን ዓለም መከራ ፈተናውን፣ ሰልፉን፣ ብርቱን የህይወት ሰልፍ መጋፈጥ አቅቶናል። ትጥቃችን የላላ ሆኗል። እኔና እናንተን አሁን ያጠወለገን የክርስቶስን መከራ ማሰብ ነው ወይስ የኑሮ ውድነት? የትዳራችን መረበሽ ወይስ አለማግባታችን? የትምህርታችን ጉዳይ ጥግ አለመድረስ ወይስ ገንዘብ አለመያዛችን? ዓለም እየጠወለገች ያለችው በቁሳቁስ ጉድለት ነው። የሉቃስና ቀለዮጳ መጠውለግ ግን ክርስቶስን የደረሰበትን መከራ ማሰብ ነው። ግን ቀኑ የሚታሰብበት አለመሆኑ ነው ጌታ የነገራቸው። ዛሬ እኮ የድል ቀን ነው። ክርስቶስ እንዲሞት አታውቁም ወይ? ይነሳል እኮ እነሳለሁ ብሏችሁ አልነበረም እንዴ ሲያስተምራችሁ? መጻሕፍትስ ሞቶ እንደማይቀር ተነስቶ ሁሉን እንደሚያስነሳ አላያችሁም እንዴ? ያስተማረውንስ ረሳችሁት ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ።
የትንሣኤያችን በኩር የፍጥረት ሁሉ ጌታ መድኃኒተ ዓለም ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል ነስቶ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በድል ትንሣኤውን ስላወጀልን ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ ዘማሪያን፣ እዚህ የተገኛችሁ የእግዚአብሔር ልጆች እንደምን አመሻችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ለባህሪው ሽረት ለመንግስቱ መልፈት የሌለበት ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች የእግዚአብሔር እናት እናታችን ድንግል ማርያም የመስቀል ስር ስጦታችን የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ፣ አቤቱ በመንግሥትህ በመጣ ጊዜ አስበኝ። የሉቃስ ወንጌል ምዕራፍ 23 ቁጥር 42። ተዘከረኒ በሉ እስቲ ሁላችሁ። እግዚኦ አመ ትመጽእ በመንግሥትከ፣ አቤቱ ዳግመኛ ስትመጣ በመንግሥትህ አስበኝ። በመንግሥትህ አስበኝ። የመንግሥት ልጅ ልሁን እንጂ ውጭ የምጣል አልሁን። አንተ ለፍርድ ስትመጣ ሞት ከሚፈረድባቸው ከበረቱ ከተባረሩት የበግ ለምድ ለብሰው በተታለሉ በጎችህ መካከል እንዳንዱ እንዳልሆን አቤቱ አስበኝ። ኃጢአት የሳበኝ፣ ኩነኔ የጣለኝ፣ ሕይወቴ የተሰናከለብኝ፣ ማይተቤ ላላብኝ የተበጠሰብኝ ሆኜ አንተ ስትመጣ ዳግመኛ መቆሚያ እንዳላጣ አቤቱ አሁን አስበኝ። በኋላ ዘመን የሞት ፍርድ ሲፈረድ ትንሣኤ የሌለው ሞት፣ ምሕረት የሌለው ፍርድ፣ ይቅርታ የሌለው ፍትሕ በእኔ ላይ ሲከናወን ወደ ገሃነመ እሳት እንዳልጣል፣ ትሉ ወደማያንቀላፋበት እሳት ወደማይጠፋበት ገሃነም እንዳልወድቅ አቤቱ አስበኝ። ሞትህን፣ ግርፋትህን፣ ስቅለትህን፣ መከራህን ሳያስቡ እያሾፉ ከኖሩት ወገን ተደምሬ ሕማምና ሞትህን ለሰው ልጆች ያደረግከውን መገለጥህን ካስተዋሉት ጋር ሳልሆን ቀርቼ በመጨረሻው ዘመን መግቢያ እንዳላጣ አቤቱ አሁን አስበኝ። ዳግመኛ ስትመጣ በጎቹን በቀኝ ፍየሎቹን በግራ ስታቆም ፍየሎኜ እንዳልገኝ አቤቱ እኔን በግህን አስበኝ። ሕይወት ከሌላቸው መንገድ ከጠፋባቸው አንተን ከማያውቁ ወገን ኖሬ ምድር ለዘላለም የምታኖር ይመስል ሥጋዊነቴ ስቦኝ ጎልማሳነቴ አታሎኝ በስተርጅና ገንዘብ ስቦኝ በወጣትነት ስሜት ሰብሮኝ አንተ የጠፋበት ሰው ፊትህ የጠፋበት ሰው እንዳልሆን አቤቱ አስበኝ። በዚህ ምድር ላይ የሰው ትልቁ ውድቀቱ የእግዚአብሔር መልክ ሲጠፋበት ነው። የእግዚአብሔር መልክ በቃል አቀማመጥ የማይገለጠው መልክ፣ የእግዚአብሔር መልክ እንዲህ ነው ተብሎ በቃል ብቻ የማይታለፍ መልክ፣ የሚኖር መልክ፣ እኛ የምንመስለው መልክ፣ የተወሰንበት መልክ፣ የልጁን መልክ እንዲመስሉ ወሰናቸው ይላል አስቀድሞ። ፍቅሩን እንደ ሸማ ለብሰው እንዲኖሩ ሰዎች የተወሰኑበት የፍቅር መልክ፣ አምላክን የምንመስልበት መልክ፣ ልጁን የምንመስልበት መልክ እንዳይጠፋብን እግዚአብሔር ይርዳን ሁላችንን። ስለዚህ አቤቱ በመንግሥት ስትመጣ፣ ለፍርድ ስትመጣ በግራ በኩል ከሚሆኑት እንዳልሆን አስበኝ።
አንድ ወንበዴ የጸለየው ጸሎት ነው። እድሜ ልኩን በኃጢአት የኖረ ሰው፣ ዘመኑን በሙሉ በግፍ የኖረ ሰው፣ ሲዘርፍ ሲቀማ የነበረ ሰው በትውፊታችን ከነዚህ ከሁለቱ ወንበዴዎች መካከል አንደኛው ሩሩ ሌላኛው ጨካኝ ሆኖ ጌታ በሕፃንነቱ ሲሰደድ በእናቱ ጀርባ መንገድ ላይ ያጋጥመዋቸው እንደነበሩ ታሪክ ይነግረናል። በትርጓሜ ቤት የሚተረክ ታሪክ ነው። ምክንያት ሳይኖረን የማናጥፈው ታሪክ። መቼም የተማረክንበትና የተንበረከክንበት የነጩ ዓለም ሲጽፈው ነው ለኛ ልክ የሚመስለን። ግዕዝ የከበረው ነጮቹ ካከበሩት በኋላ እኮ ነው ኢትዮጵያ ውስጥ ትንሽ ቀና ቀና ያለው። ካናዳ ዩኒቨርሲቲ ቶሮንቶ የግዕዝ ኢንስቲትዩሽን ተቋቁሟል ሲባል አሃ እቺ ግዕዝ አሉ። ፓርላማ ላይ ተቀምጠው እንኳን ግዕዝን የተቹ ያልታደሉ ሰዎች አሉ። በቺካጎ ዩኒቨርሲቲ ትልልቆቹ ብራና መጻሕፍት እዛ እንዳሉ አይናማው ሊቅ የቤተክርስቲያናችን አባት የነበሩ ፕሮፌሰር ጌታቸው ኃይሌ ጽፈው ቴክስቶቹን ኤዲት አድርገው አቅርበውልናል። በረከታቸው ይደረብን። መቼም ኮራጆች ነን። ፎርጎትን ቡክስ ኦፍ ዘ ባይብል አፕሊኬሽን ነው። ጻፉት፣ ሞባይላችሁ ላይ ጫኑት። ፍሪ ፎርጎትን ቡክስ ኦፍ ዘ ባይብል የሚል ወይንም ዘ ሎስት ቡክስ ብላችሁ ኦፍ ዘ ባይብል በሉ። ተረፈ ገድልና ድርሳናት አስፈላጊ መሆናቸውን እዛ ጋር ስትደርሱ ታውቁታላችሁ። ተጽፈው ተተርከው ታገኟቸዋላችሁ። ቤተ ክርስቲያን የምትተርከው በሙሉ እንደዚሁ ከመንገድ ላይ ያገኘችው እንዳልሆነ ታገኙታላችሁ። በምድር ላይ የታሪክ መዛግብት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት፣ ትልቋ የታሪክ ጎተራ። ዓለም መነሻውን ማወቅ ከፈለገ የእኛን ቤተ ክርስቲያን ያጥና። እግዚአብሔር የተመሰገነ ይሁን። ክብርና ምስጋና ለአምላካችን ይሁን። የኛ ትልቁ ክብራችን ነጮች ስላጨበጨቡልን አይደለም። ሊወስዱብን ሲፈልጉ ነው እነሱ የሚያጨበጭቡልን። እኛ ግን የራሳችን ጥቅም እንዳለው ባለማወቃችን ትልቅ ኪሳራ ውስጥ ነው ያለነው። በክርስትና ሃይማኖት ትልቁ በረከት፣ ትልቁ ጸጋ፣ ትልቁ ስጦታ መነሻን አውቆ መኖር ነው። ስለዚህ እግዚአብሔር ሲመጣ እንዳይታዘበን፣ እንዳያዝንብን፣ ከምንጭ አጠገብ ሆነን የተጠማን እንዳንሆን፣ ከሕይወት አጠገብ ሆነን የሞት ሽታ እንዳይነግስብን ዛሬ እግዚአብሔርን የምንጠራበት ቀን ዛሬ ነው። ስለዚህ ገና ጌታ በሕፃንነቱ ሲሰደድ ወንበዴ የነበረ ሰው እኮ ነው ከጌታ ጎን ለመሰቀል በቃ። ጌታ 30 ዓመት ሲሞላው እነዚያ ወንበዴዎች እድሜያቸው ከፍ ብሎ ነበር። የኃጢአት ጽዋቸው ሲሞላ ሞት ሊፈረድባቸው ቀረቡ። የታሪክ አጋጣሚ ብቻ ሳይሆን የእግዚአብሔር ፈቃዱ ሆኖ ሁለቱ ግራና ቀኝ በጌታ ተሰቀሉ። በዚህ ጊዜ በመስቀሉ ላይ ከተነገሩ ታሪኮች መካከል ሰባቱ አጽርሐ መስቀል አንዱ ለፈያታዊ ዜማን ከጌታ የወጣ ነው። ወደ ጌታ 7 ቃላቶች ተወርውረዋል። አንዱ ደግሞ ከፈያታዊ ዘጸጋም ወደ ጌታ የመጣ ነው። 7 ቃላቶች። ከሰባቱ ወደ መስቀል ከተወረወሩት ቃላቶች አንዱ መልካሙ ቃል ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ የሚለው ነው። አቤቱ በመንግስት በመጣ ጊዜ አስበኝ የሚለው ጸሎት ዛሬ የቅዳሴ መጽሐፋችን ላይ አለ። አቤቱ በመንግስት በመጣ ጊዜ አስበን ዘወትር ስንቀድስ ቅዳሴያችን ላይ አለ። ወንበዴ ለሆነው ለኛ፣ አስቸጋሪ ለሆነው ለኛ፣ ማይተባችን ለላላው ለኛ፣ እንደ ባንዲራ ጠዋት ተሰቅሎ ማታ ለሚወርድ እምነት ላለለኛ፣ እንደ ዓመት በዓል ቄጠማ ተጎዝጉዞ ለሚደርቅ ሰብዕና ላለለኛ፣ ለጊዜው ብቻ የሚታይ እንደ ጤዛ የወዛ ክርስትና ላለለኛ፣ እየረገፍን ላለነው ለኛ አቤቱ በመንግስት በመጣ ጊዜ አስበን የሚለው ጸሎት አያስፈልገንም? ወንድሞችና እህቶች፣ የት እንደምንወድቅ ግራ ለገባለኛ፣ ሆዳችን አምላካችን ክብራችን በነውራችን ለሆነው ለኛ፣ ሐሳባችን ምድራዊ ለሆነው ለኛ፣ ዝና ማይተባችንን ለሚያላላብን ለኛ፣ የምግብ ሽታ ጾማችንን ለሚያፈርስብን ለኛ አቤቱ በመንግስት አስበኝ ለማለት ያስፈልገናል። ብቻችንን አንችልማ፣ ተበላሽተናላ፣ ተዛንፈናላ፣ መንገድ ጠፍቶብናል። ስለዚህ እግዚአብሔር ያስፈልገናል። ብቻችንን አንችለውም። የዚህን ዓለም መከራ ፈተናውን፣ ሰልፉን፣ ብርቱን የህይወት ሰልፍ መጋፈጥ አቅቶናል። ትጥቃችን የላላ ሆኗል። ወገባችሁ የታጠቀ መብራታችሁ የበራ ይሁን።
ለሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ፣ ታጠቁ ለሚለው የሃይማኖት መርህ እንኳን ልንታጠቅ የታጠቅነው እግዚአብሔር ያስታጠቀን ጠፍቶብናል። ለቤዛ ቀን የታተምንበት የክርስትና ልጅነታችን ጠፍቶብናል። ብዙ ነገሮቻችን ተወስደውብናል። ዓለም ማርካናለች። ዛሬ በወንዶቹ አካባቢ ክፍት ወንበር ለምን የታየ ይመስላችኋል? የኳስ ወረፋ ይዘው እኮ ነው የቀሩት ብዙ ወንድሞቻችን። እግዚአብሔርን በ90 ደቂቃ ላለ ጩኸት የሸጡት ወንድሞቻችን ዛሬ አልቻሉም። ምክንያቱም ትልቅ ኳስ አለ ዛሬ። ትልቁ እግዚአብሔር ተዘነጋ። ለጊዜው እግዚአብሔርን ሸጠን ለምን ኖረው ለኛ ተዘክረን እግዚኦ በውስተ ዓመት መጽ በመንግሥትከ አቤቱ በመንግሥት በመጣ ጊዜ አስብ የሚለው ጸሎት ያስፈልገናል። ወረተኛ ለሆን ነው ለኛ የእግዚአብሔር ምሕረት ያስፈልገናል። ስንት ወንድሞች አሁን ጉባኤውን እየረገጡ ወጡ። እንዴ ወንበር አናገኝማ፣ ቦታ አይኖርም። አሁን ከባድ ፉትቦል አለ። በሕይወትህ ላይ ሰይጣን ቁማር እየተጫወተብህ አንተ ዓለም ለምታደርገው ሰልፍ ቅድሚያ ሰጥተሃል። አስፈላጊ አይደለም እያልን ንቀን አይደለም፣ ግን ትርፍ ሰዓታችን ነው ለዛ እንጂ ዋና ሰዓታችን ሊሰጥ ባልተገባ ነበር። ሰው ለስሜቱ ቅድሚያ ለሃይማኖቱ ቀጥሎ ከሰጠ ኪሳራ ነው። ከምንም በላይ ሃይማኖት ይበልጣል። ሃይማኖት ከሀገርም በላይ ነው። እመኑኝ፣ ከእናት ከአባት በላይ ነው። እነዚህ ሁሉ ነገሮች እኛ ከመምጣታችን ብንኖርም ባንኖርም እምነት ከሌለን የትም ብንኖር ጥቅም የለው። ሀገር የሚያሳጣን ሀገር ያለ እምነት የሚያኖረን ከሆነ ኪሳራ ነው። ስለዚህ ለሰው ቅድሙ ዋናው ነገር ሃይማኖት ነው። ሃይማኖት ሰጥ እዚህ ጥይቅ ቲቲ ለዘይሴፋዋ ሃይማኖት ለባለ ተስፈኛይቱ የተረዳች ናት። ቅድሚያ ድርድር አይሰጥም በሃይማኖት። በሃይማኖታችን ምክንያት የምንሰጠው ድርድር የለም። ለዚህ እኮ ነው አንዳንድ ኑፋቄዎች ሲነሱ ስራችን የሚገተረው። እንዳይነቅሉን ስለምንጠብቅ እኮ ነው። የምናከብራቸው ሰዎች ሲስቱ፣ ስተው ሊያስቱን፣ ከስረው ሊያከስሩን፣ ጠፍተው ሊያጠፉን ሲፈልጉ እንበሳጫለን። ምክንያቱም እኛ አቤል የተከለን ዛፎች ነን። እግዚአብሔር ከመነቀል ይሰውረን። አቤቱ በመንግሥትህ አስበኝ። አንድ ወንበዴ በጌታ ቀኝ ተሰቀለ፣ በግራ ጓደኛው ነበረ። ክፋቱ በግራ እንዳቆመው ያስታውቃል። ግራ የሚለው ቃል ሁል ጊዜ በኔጌቲቭ ይገለጣል። አሉታዊ ነው። ጌታችን ላይ አይሁድ ሲዘባበቱበት የጌታ ዝምታ ትዕግስት እንደሆነ በቀኝ ያለው ገብቶታል። በግራ ያለው ግን አንተ የእግዚአብሔር ልጅ ከሆንክ አለ። የሰቃዮቹን ድምፅ መልሶ አስተጋባ። ከገዳዮቹ ጋር ተባብረው በጌታ ላይ መናገር ጀመረ። የሶስቱ መስቀሎች ታሪክ ይገርማል። በግራና በቀኝ ያሉት መስቀሎች የየራሳቸው ታሪክ አላቸው። መሃል ያለው መስቀል ግን ለሁለቱም ሕይወታቸው ነው። ይገርማል። አንድ አባት በእንጀራ በምጣድና በአክምባሎ መስለው ሲናገሩ እዚህ መድረክ ላይ ሰምቻለሁ። ላዩ በድን ታቹ በድን መሃሉ ነፍስ አድን የሚባል እንቆቅልሽ እንጫወት ነበር። መልሱ ምንድነው? ምጣድ አክምባሎና መሃሉ እንጀራ ነው። የሕይወት እንጀራ ክርስቶስ ነው። በግራና በቀኝ መስቀሉ ሊከደን ፈልጎ ነበረ። በግራም ያለው ወንበዴ ነው፣ በቀኝ ያለው ወንበዴ ነው። ክርስቶስስ የወንጀለኞች መድኃኒት በእነሱ ፋንታ የሚሰቀል ለወንጀለኛው አዳም መሃል ላይ የቆመ ነፍስ አድን ነው። የአዳም ምትክ ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ እግዚአብሔር። ተመልከቱ። ስለዚህ በግራ ያለው ጌታ ሆይ አንተ እውነት የእግዚአብሔር ልጅ ከሆንክ ራስህን አድን፣ ከመስቀል ውረድ፣ እኛንም አውርደን አለ። በቀኝ ያለው ኧረ ተው እኛ ይገባናል። እያወክ ከና ኃጢአታችን አይደል እንደ ኖር ነው። ስለዚህ እኛ ሞት ይገባናል። ስለዚህ እርሱ ንጹሕ ነው አለና ጌታ ሆይ በመንግሥትህ ስትመጣ አስበኝ አለ። በግራ የተሰቀለው ግን ብዙ ነገር አልፎታል። ፀሐይ ስትጨልም፣ ከዋክብት ሲረግፉ፣ ጨረቃ ደም ስትለብስ እያየ ዝም አለ። ተአምራት አይናቸውን የደፈናቸው ሰዎች ምድሪቷ ላይ ያሉ፣ ጸበሉ ከኤችአይቪ ከካንሰር ከኩላሊት ፌለሪቲ ሲፈውስ እያሾፉ የሚኖሩ ሰዎች አሉ። ጀመር ሲያረጋቸው መጥተው የሚንከባለሉት ዋና እነሱ ናቸው። እግዚአብሔር ሲመቸን አምልከ ነው፣ ሳይመቸን የምንተወው አይደለም።
እግዚአብሔር በሥጋ ሲጎድልብን ብቻ የምናመልከው ሲሞላልን የምንረሳው አይደለም። መጽሐፍ የሚለው በጊዜውም ያለ ጊዜውም ጽና ነው የሚለው። ለንስሐ የተመቻቸ ጊዜ መጠበቅ አያስፈልግም። ለኃጢአት ነው ምቹ ጊዜ። የተመቸ ጊዜ ሲፈልግ የነበረው ይሁዳ ለኃጢአት ነው። ለጽድቅማ ምቹ ጊዜ አያስፈልግም። ለንስሐማ ጊዜ ማመቻቸት አያስፈልግም። የተወደደ ሰዓት አሁን የመዳን ቀን ዛሬ ነው። በጊዜውም ያለ ጊዜውም ጽና ነው የሚለው መጽሐፍ። መድኃኔዓለም ያጽናኑላችንን። ስለዚህ ጊዜውን ጠበቀ። ባገኘው አጋጣሚ ግን ነገ አደርገዋለሁ አላለም። እየሞተ መድኃኒቱን አገኘ። ከአዳም ቀድሞ ገነት የሚገባበትን ደም ማኅተቡን ምልክት፣ የክርስቶስን የአምላክነት አርማ፣ የመድኃኒትነት ጽዋ፣ ለዓለም እየተጎነጨ ያለውን ጽዋ የሚያትም ምልክት ደም ማኅተቡን ይዞ ወደ ኢየሩሳሌም ሰማያዊት ወደ ገነት በር እነ ሱራፊ እስኪደነግጡ ይዞ የሚሄድበትን በረከት ተቀበለ። ምን ብሎ? ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ። ጌታችን ኢየሱስ ክርስቶስ ደግሞ ምን አለ? አማን አማን እብለከ ዮም ትሄሉ ምስለየ በውስተ ገነት። እውነት እውነት እልሃለሁ ዛሬ ከእኔ ጋራ በገነት ትኖራለህ። ዮም ትሄሉ ምስለየ ውስተ ገነት። እውነት እውነት እልሃለሁ። ገና በምጽአት ነው የጠየከኝ አለው። አዎ አሁን ትገባለህ። ወንበዴውን ማን አስተማረው? ማን አሳየው መድኃኒት መሆኑን? ምጽአትስ መኖሩን ማን ሰበከው? መች ጊዜ አግኝቶ ሰማ? አያችሁ፣ እግዚአብሔር ለእውቀትና ለመንፈሳዊ ስጦታ ረጅም ጊዜ አይፈልግም። ትልቁ ጸጋ ይሄ ነው። የእግዚአብሔር ሰው የመሆን ምስጢሩ ይሄ ነው። የ6 ወር ጽንስ የሰገደለት ጌታ ገና እሱ በማኅፀን እያለ የማኅፀን ጽንስ የሚያናግር አምላክ የሚያዘልል ጌታ መስቀል ላይ ላለው ወንበዴ ክብሩን ገለጠለት። ስለዚህ የጥበብ ሰው ነው፣ አስተዋይ ነው። ፈያታዊ ዜማ የሚደንቅ መልእክት አለ። የሚሞት ሰው ነው። እንዴት ከሚሞት ሰው ምሕረት ይጠይቃል? ጌታ እየሞተ ነው፣ እርሱም እየሞተ ነው። ምንም እያደረገ አይደለም። ትዕግስቱ የበዛ ነው። ያ ሁሉ ድርጊት ግን ትዕግስት ነው ብሎ መቀበል፣ በመከራ ውስጥ ሆኖ በመከራ ውስጥ ያለውን ከጎኑ የተሰቀለውን መድኃኒት መሆኑን ማመን እንዴት ያለ ጥበብ ነው! እኛ ጸበሉ እየፈወሰ እምነቱ እየቀደሰ ቅዳሴው ሕይወት እየቀየረ ወንጌሉ ብዙዎቻችንን እየለወጠ ለእውነት መታዘዝ ያቃተን ስንቶቻችን ነን? ተአምራት እያየን መለወጥ አቅቶናል። እኛ እንደ ፈያታዊ ዘጸጋም ፀሐይና ጨረቃ ከዋክብት ብርሃናቸውን ሲነፍጉ ነበረ። እሱ ግን ያለው እባክህ ራስህን አድን፣ እኛን አድን ነው። ይሄ ሁሉ ከተፈጥሮ ውጪ የሆነ አዲስ ሕግ የመጣው የሚደንቅ ተአምር የተገለጠው ለምንድን ነው ማለት ነበረበት። ለፈያታዊ ዘጸጋም በቂ ተአምራት ነበሩት፣ ቢያንስ ዝም ለማለት። ለፈያታዊ ዜማን በቂ እውቀት ግን ነበረው ለመናገር። ስለ ምጽአቱ እኮ ነው የተናገረው። ጌታ ገና ይመጣል፣ በቅን ይፈርዳል። ቅዱሳን በሙሉ በፊቱ ይቆማሉ፣ ገነትንም ይወርሳሉ፣ መንግሥተ ሰማያት ይገባሉ። ኃጥአን ገሃነመ እሳት ይወርዳሉ፣ ከሲኦል ወደ ገሃነም። ስለዚህ እኔ ግን በቀኝ ልቁም። አቤቱ ጌታ ሆይ በቀኝ ከሚሰበሰቡት ልሁን። የመጨረሻ ወዳያ ነው። በሕይወት ውስጥ ያለው የዕድሜ ግንዛቤያችን የሚያስተምረን ዕድሜያችን እየገፋ ማጎንበስና ከዘራ መያዝ ስንጀምር ወደ ኋላ እንደማንመለስ ስናውቅ የፊቱ ያስፈራናል። ይሄን ታውቃላችሁ? አሁን ባለው ስሜታችን፣ የጉብዝና ስሜታችን፣ ጡንቻዎቻችን፣ የድምፃችን መጎርነን፣ የሰውነታችን መጉላት፣ የሰውነታችን መፈርጠም፣ የጡንቻዎቻችን መጠንከር የሚሸበሸብ ስለማይመስለን በእድሜ ከፍ ያለውን ሁሉ ስም አውጥተንለት ሼባው እንለዋለን። እዛ ጋር ማይደረስ መስሎን ነው። ከአንድ ከአራት ከአምስት ዓመት በኋላ እኛው ራሳችን ሼባ እንባላለን። የመጣንበት መንገድና የምንሄድበት የሚያስፈራን እድሜ ደግሞ ይመጣል። ከፍ ስንል ጎልማሳነት ሲያልፍ እርጅና ሲመጣ ከዛ ቀጥሎ የተቆፈረ ጉድጓድ ብቻ መታየት ሲጀምር ዋ ለነፍሴ ምንም ስንቅ አልያዝኩም እንላለን። አያችሁ፣ ያን ጊዜ የምጽአት ጉዳይ በቀኝ የመቆም ጉዳይ የሚያሳስበን ይሆናል። እነዚህ ቀናት ሳይመጡ ጎበዝ እያላችሁ አስቡት አለ። ተዘከሮ ለፈጣሪከ በመዋዕለ ውርዘትከ፣ አቤቱ በመንግሥትህ አስበኝ እንዳለው እንደ ወንበዴው
የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። ጉብዝና እድሜ ነው። በወጣትነት አስበው። በሸመገልክ ጊዜ እግዚአብሔር ካንተ አይርቅም። ባለ ተአምራት ትሆናለህ። ጉብዝና ሀብት ነው። በሀብት እግዚአብሔርን አስበው። ኃጢአት አትስራበት። የእግዚአብሔርን መንግሥት ትወርስበታለህ። በጉብዝና ወራት ፈጣሪን አስብ። ባለጸጋ በሀብቱ፣ የተማረ በእውቀቱ፣ ድሃ በጉልበቱ፣ አረጋዊ በሽበቱ እግዚአብሔርን ያስብ። ለአረጋዊ ሽበቱ ጉብዝናው ነው። የተጣላ ካስታረቀበት፣ የሚያድጉትን ከመረቀበት፣ የሚወለዱትን ካሳደገበት፣ ከሕይወቱ ልምድ ቆርሶ ካካፈለበት፣ የእግዚአብሔርን ፍቅር ከገለጠበት፣ በስተርጅናው እግዚአብሔር ከሱ ጋር ይሆናል። መድኃኔዓለም ከሁላችን ጋር ይሆን። ያኔ የፊቱ ይታየዋል። ወይኔ ለነፍሴ ምን አዘጋጀውላት። ክርስቶስ ሲመጣ ምቆመው በግራ ነው በቀኝ ነው። ዋይታ ይበዛል የማይጠቅም ዋይታ ነው፣ ለቅሶ ይበዛል የማይጠቅም ለቅሶ ነው ይላል። ታዲያ መቼ ነው የምወርሰው? ይሄ የሚታየኝ መቼ ነው ማለት እንጀምራለን። እግዚአብሔር አይኖቻችንን ያብራለን። በመጨረሻ ጌታ አለው አማን አማን ብለከ ከመዮም ትሄሉ ምስለ ውስተ ገነት። ዛሬ ከኔ ጋራ በገነት ትኖራለህና አጥብቀህ እመን። ከኔ ጋራ በገነት ትሆናለህ። ቸር ያሰማን መድኃኔዓለም ለሁላችንም። እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህና እመን። ፈድፋደ አጥብቀህ ተቀበል፣ ትገባለህ ገነት። እዚህ የመዋላችን ምስጢር ይሄን ለመጠየቅ ነው። አቤቱ በመንግሥት አስበኝ። እኔ የሚበቃ ሰብዕና የለኝም። ፊትህ የሚያቆም መንፈሳዊ ቁመና የለኝም። አንተን ማየት የሚችል ብሩህ ዓይን የለኝም። ቃልህን ለመስማት የሚበቃ ንጹሕ ጆሮ የለኝም። ቃልህን በውስጤ ማኖር የሚያስችል ንጹሕ ልብ የለኝም። ማስተዋል የሚችል አእምሮ የለኝም። አንተ ማስተዋል ሁነኝ፣ አንተ ጥበብ ሁነኝ። እግዚአብሔር ጥበብ ይሁነን ለሁላችንም። የፈያታዊ ዜማን ልመና ይደንቃል። የሚሞት ሰው ከሚሞት ሰው ምሕረትን ለመነ። እናም ትልቅ የምስራች አገኘ። በቤተ ክርስቲያናችን በዚያ ሳምንት በሕማማቱ ከሚነበበው ቃላት መካከል አስደናቂው የፈያታዊ ዜማንና ገነትን የሚጠብቀው ሱራፊ ጥያቄ ነበር። አንተ ማን ነህ እያለ ደጋግ አባቶችን እየጠራ አዳም ነህ ወይ የመጀመሪያው ሰው ምሕረት የለመነ የፍጥረት ሁሉ አባት? አዳም ነህ ወይ ለእንስሳቶች ስም ያወጣ እግዚአብሔር ያከበረው? አደመ፣ ጠየመ፣ አማረ የተወደደው ነው የተባልክ አንተ ነህ። አንተ ማን ነህ? ንጹሕ መስዋዕት አቤል ነህን የዋሁ? አንተ ማን ነህ? ይስሐቅ ነህ ወይ? አብርሃም ነህ ወይ? ያዕቆብ ነህ ወይ? ከደጋጎቹ አባቶች እስራኤልን የመራ ሙሴ ተረክቦ ያሻገረ ኢያሱ ነህን? አንተ ማን ነህ? ከነቢያት ወገን ኤልያስ ነህ ወይ? ኢሳይያስ ነህ ወይ? ብዙ ትንቢቶችን የጻፈውን የተሰወረውን ኤልያስን። የእሱ ደቀ መዝሙር የነበረ ኤልሳ አንተ ማን ነህ? እኔ ወንበዴ ነኝ። አንተ የጠራቸውን እግራቸውን ጥፍር እንኳን የጫማቸውን ጥፍር ፈታ ዘንድ አይቻለኝም። ነገር ግን ሲሰቀል ጌታ በኃጢአቴ ምክንያት ሞት ተፈርዶብኝ ከጎኑ ተገኘው። በሞቱ እየሞተልኝ ያለው ጌታ ጋር አጠገቡ ሆኜ መሰልኩት። ስለዚህ ሞቱን በሚመስል ሞት ከእሱ ጋር የሚተባበር የምህረት ጥያቄ ቃል ጠየቅኩኝ። አሁን እነሆ ደመ ማኅተቡን ሰጠኝ። ከአዳም ቀድሜ መጣሁ አለው። ግባ ብሎ በሩን ከፈተለት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በአዳም ላይ የተዘጋው የገነት ደጅ ለወንበዴው ተከፈተ። የትላንት ፋይልህን አይገልጥም እግዚአብሔር ይቅር ሲል የሚረሳ አምላክ ነው። አያችሁ፣ የፈያታዊ ዜማን እምነት በጣም ያስደንቃል። ቅድም መምህራችን የገለጹልን መልአከ ሰላም ቀሲስ አስራት ቃለ ሕይወት ያሰማልን ስለ ሁለቱ መንገደኞች ነግረውናል። የኤማዊ መንገደኞች እነዚህ ሰዎች 3 ዓመት ከ3 ወር ከጌታ ጋር ነበሩ። የዋለበት ውለዋል፣ ያደረበት አድረዋል። ታምራት ሲያደርግ አይተዋል። የ4 ቀን ሬሳ መቃብር አስከፍቶ መግነዝ ሲፈታ አይተውታል። በናይን ከተማ ልጇን ልትቀብር የምትሄድ ሴት አንድ ብላቴና ልጇን ሞት ቢቀማባት ቃሬዛውን ነቅቶ ተነሽ ሲል አይተዋል። ወለተ ኢያኢሮስ ቤት ገብቶ አንቺ ብላቴና ተነሽ ሲላት አይተዋል። ባህር ላይ ሲራመድ አይተዋል። 5 እንጀራና 2 ዓሣ ከአንድ እረኛ ተበድሮ 12
መሶብ ሲያስተርፍ 5000 ሰው መግቦ በአይናቸው አይተዋል። በጥብርያዶስ ባህር ዳርቻ ሲደግስ አከፋፋዮቹ እነዚህ ነበሩ። እውሩን ሲያበራው አይናቸው አይቷል። ለምጻሙን ሲያነጻው አይቷል። የ38 ዓመቱን ድውይ መጻጉዕን አልጋን ተሸክመ ሂድ ሲለው አይተዋል። እጁ የሰለለችውን ዘርጋ ሲል አይተዋል። ይህንን ሁሉ አይተው ሞትን ድል አድርጎ ተነሳ ሲባል ግን ተጠራጠሩ። በጥርጣሬያቸው ምክንያት ተነስተው መውጣት አቃታቸው። በዚያው በእምነት መቆየት አቃታቸው። ስለዚህ ወደ ዓለማቸው ተመልሰው ገቡ። በመንገዳቸው ሲሄዱ እኔ የጠፋውን እፈልጋለሁ የባዘነውን መልሳለሁ ያለ ጌታ በመንገዳቸው ላይ ጠበቃቸው። ወንበዴው ግን ይህን ሁሉ አላየም። አይገርማችሁ? አሁን የጠቀስኩትን ሁሉ አብረው ቆመው አይተዋል። 6ቱ የድንጋይ ጋኖች ውሃ ወደ ወይን ሲቀየሩ ቆመው አይተዋል ነበሩ። የመጀመሪያ የእምነታቸው መነሻ ነበር። ታላላቅ ታምራት ሲደረጉ አይተዋል። በባህሩ አረፋ ላይ ገመገሙን ማዕበሉን እየረገጠ ሲመጣ አይተዋል። ነገር ግን መሻገር አልቻሉም። ተሻግረው መኖር አቃታቸው። ስለዚህ መጥፋት ጀመሩ። ከኢየሩሳሌም በስተምዕራብ 11-12 ኪሎ ሜትር ጉዞ ጀመሩ። 60 ምዕራፍ ይላል በዘመኑ የመንገድ መለኪያ። የሚሄዱት ምዕራብ ነው። ማታ ነው የሚጓዙት። ጠዋት ቅዱሳት አንስት ወደ መቃብሩ ስፍራ ሄደው እንደተናገረ ተነስቷል፣ በዚህ የለም የሚለውን የምስራች ሰምተዋል። አላመኑም። ሴቶቹ መጥተው ሲነግሯቸው መንፈስ ነው ያዩት ብለዋል። በመንገዳቸው መሄድ ጀመሩ። ምንትኑ ውእቱ ዝንቱ ነገር እንዘ ትትናገሩ በበይናቲክሙ ወእንዘ ታውሩ ትኩዛኒክሙ አላቸው። እነዚህ እርስ በራሳችሁ እየተነጋገራችሁ የምትሄዱባቸው ጉዳዮች ምንድነው? ያጠወለጋችሁስ ጉዳይ ፊታችሁን ያጨፈገገው ምንድነው አሉ። አንተኑ ነግዳ ለኢየሩሳሌም ለኢየሩሳሌም እንግዳዋ አንተ ነህን? በዚህ ሳምንት የሆነውን አታውቀውም? ስለ ኢየሱስ ክርስቶስ ናዝራዊው ከሃሊ በቃሉ ወነቢይ በምግባሩ ነቢይ በቃሉ ሁሉን ቻይ የሆነ ወጻድቅ በምግባሩ ይቅርታ እስራኤልን እንዲቤዥ ብለን ተስፋ ያደረግነው ጌታ አይሁድ እንደሰቀሉት አላወቅም? ይህ ከሆነ 3ኛ ቀን ነው ዛሬ። ሴቶች ግን አስገረሙን። ምክንያቱም ሄደው መቃብሩ ባዶ ነው፣ ትንሣኤውን መላእክቱ ነገሩን፣ ሕያው በሙታን መካከል የለም ተባልን ብለው ነገሩን ብለው መጡ። ያስገረመን ይሄ ነው አሉ። ለምን አስገረማችሁ? አይ መናፍስትን ያዩ ይመስለናል እንጂ እሱ እንዴት ይነሳል? ዓርብ እኮ አይተነዋል። ያ ሁሉ ዱላ እንኳን ከመቃብር ሊያስነሳው ከሞተ በኋላ በሕይወትም የማያቆይ ዱላ ነበረ። ባይሰቀልም መሞቱ አይቀርም። ከባድ ግርፍ ነው። አጥንቶቹ እስኪቆጠሩ ተገርፈዋል። አካሉ ሁሉ ስጋው እየተቦጨቀ በጅራፍ ተነስቷል። ኤሎሄ ኤሎሄ ላማ ሰበክታኒ ሲል ሰምተነዋል። የደም ላባ ልቦታ ናቱ ላይ አክሊለ ሦክ ደፍተውበት ከዚያ የሚበሳው እስከ ደረቱ የሚሰማ ሕማም አይተናል። ችንካሮቹ 5ቱን አይተናል በሰውነቱ ላይ አርፈው። መከራው ሁለመናውን ወርሶታል። ከግርፋቱ አልፎ በደም የተነከረ ሰውነቱን ከችንካር ጋራ ከመስቀል አጣብቀው ሲመቱት የነበረው ስቃይ አይተናል። ስለዚህ ያ ሰው መነሳት ይችላል ብለን አናምንም። ታዲያ ምንድነው ያጠወለጋችሁ? መከራው አጠወለገን። የተገረፈውን ግርፋት ስናስብ አመመን። ለምን ጨከኑበት አይሁድ እያሉ ይሄዳሉ። ኧረ ተነስቷል። በትንሣኤ ቀን ስለ ስቅለት ረጅም ጊዜ ማውራት አያስፈልግም። ያ የቆሰለው ቁስል ከዚህ በኋላ የሚያም አይሆንም። የድል ምልክት ሆኗል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። በተዘጋ ደጃፍ ውስጥ በተገለጠላቸው ጊዜ ደቀ መዛሙርቱ ደስ አላቸው ይላል። ያ ዓርብ የቆሰለውን ሰውነት ሲያዩት ለምን ደስ አላቸው? ቁስል ለጊዜው ይዘገንናል፣ የጌታ ግን ደስ ያሰኛል። ምክንያቱም በወዳጆቹ ቤት ስለ ወዳጆቹ የቆሰለው ቁስል ነው። የቁስሉ ምልክት የፍቅር አርማ ሆኖ ይቀራል። ሞትን ድል አድርጎ የተነሳው ሰውነት ሕመም አይስማማውም። ሞትን ካለፉ በኋላ መታመም የለም። ሞትን ከተሻገሩ በኋላ መገረፍ የለም። ሞቱን ከተሻገሩ በኋላ የችንካር ምልክቱ ብቻ ይቀራል፣ የፍቅሩ አርማ እንጂ ከዚያ በኋላ ምንም የለም፣ ሕመም የለም። የክርስቶስ የመሆን ምልክቱ መሻገር ነው። ስለዚህ እሱ ሞትን ድል ነስቶ ተነስቷል።
ሰላም ለእናንተ ይሁን አላቸው። በተዘጋ ደጅ ውስጥ ተገኘ። የሚያስደንቅ አስገምጋሚ የእረኝነት የአባትነት ድምፁን ሲሰሙ መሆኑን ሲያውቁ እጅግ ደስ አላቸው። እነዚህ ሁለቱ ግን እዛ የሉም ነበር። ስለዚህ ወጥተው እየሄዱ ነበር። ምን አጠወለጋችሁ አላቸው። እኔና እናንተን አሁን ያጠወለገን የክርስቶስን መከራ ማሰብ ነው ወይስ የኑሮ ውድነት? የትዳራችን መረበሽ ወይስ አለማግባታችን? የትምህርታችን ጉዳይ ጥግ አለመድረስ ወይስ ገንዘብ አለመያዛችን? ዓለም እየጠወለገች ያለችው በቁሳቁስ ጉድለት ነው። የሉቃስና ቀለዮጳ መጠውለግ ግን ክርስቶስን የደረሰበትን መከራ ማሰብ ነው። ግን ቀኑ የሚታሰብበት አለመሆኑ ነው ጌታ የነገራቸው። ዛሬ እኮ የድል ቀን ነው። ክርስቶስ እንዲሞት አታውቁም ወይ? ይነሳል እኮ እነሳለሁ ብሏችሁ አልነበረም እንዴ ሲያስተምራችሁ? መጻሕፍትስ ሞቶ እንደማይቀር ተነስቶ ሁሉን እንደሚያስነሳ አላያችሁም እንዴ? ያስተማረውንስ ረሳችሁት ይላል። ከዚያ ከእያንዳንዱ የመጻሕፍት ክፍል ተረከላቸውና መለሳቸው። መድኃኔዓለም ይመልሰን ሁላችንን። እነዚህ ሰዎች ግን ይገርማል፣ ከጌታ ጋር ውለው ትንሣኤውን አላመኑም። ፈያታዊ ዘየማን ግን መስቀል ላይ ውሎ ገና ምጽአቱን አምኖ ስትመጣ አስበኝ አለ። እንደ ፈያታዊ ዘየማን ያለ እምነት ይስጠን። እንደ ሁለቱ የኤማውስ መንገደኞች እግዚአብሔር በመንገዳችን ላይ ከኛ ጋር ይሁን። በትዳር መንገዳችን፣ በኑሮ መንገዳችን፣ በትምህርት መንገዳችን፣ በንግድ ሕይወት መንገዳችን፣ በዕለት ተዕለት የኑሮ እንቅስቃሴያችን መድኃኔዓለም ይቅደመልን። ክርስቶስ ከፊት ይቅደመልን፣ ይቆየን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ወስብሐት ለእግዚአብሔር።